ሰላም ጤና ይስጥልን ክቡራን ተመልካቾቻችንና አድማጮቻችን ዘውዱ መንግስቴ ነኝ ከዚህ ከአገር እንግሊዝ። አሁን የዘውዱ ሾው አጫጭር ዜናዎችን አቀርብላችኋለሁ። አብራችሁን ቆዩ። በቅድሚያም እርሶቹን እንሆ። የመከላከያ አዛዦች ድንጋጤ ውስጥ ገቡ። ቴሌቪዥን ጣቢያውም ሙሉ በሙሉ ተዘጋ። ተሸላሚው ቲክቶከር በቁጥጥር ስር ዋለ። ወላይታዎች ደስታቸውን በአደባባይ ገለጡ። የዩኒቨርሲቲ መምህሩ ጉዳይ አነጋጋሪ ሆነ። አዲስ አበባ ውዷ ከተማ ተባለች። አሁን ወደ ዝርዝሩ እንሄዳለን። አብራችሁን ቆዩ። ፋኖ በተለያየ ቦታዎች ባደረጋቸው ጦርነቶች ድል መጎናጸፉ ተገለጸ። በአገዛዙ ዙፋን ጠባቂ ሰራዊት ላይ እርምጃ ተወስዷል ብሏል የአማራ ፋኖ ብሔራዊ ኃይል። ምዕራብ አማራ ቀጠና 109ኛ ኮር 99ኛው ክፍለ ጦር ከመልሶ ማደራጀት ግንባታ ጎን ለጎን በየቀጠናው የተለያዩ ከቀላል እስከ ከባድ ውጊያዎችን እያደረግን እንገኛለን፣ ድልም እየተጎናጸፍን ነው አለ። የፋኖን ምት መቋቋም ያቃተው የብልጽግናው ሰራዊት በትላንትናው ዕለት በብቸና ከተማ ከሌሊቱ 7:30 ከተባበሩት ማዲያ ጎን የህዝብ ላይብረሪ የመሸገውን አድማ በተናና ምንሻ ላይ ጠቅል ሻለቃ ከፍተኛ ጥቃት ማድረጉ ተገለጸ። በተደጋጋሚ ጊዜያቶች በየከተማው ውስጥ እየተወሸቁ ከህብረተሰቡ ጎን በመሆን ፋኖ ጥቃት ለማድረስ በሚሄድበት ጊዜ ችግር ለመፍጠር የሚሞክሩትን አሁን በተናጠል እየተለቀሙ ይገኛሉ ሲሉ ፋኖቹ ከስፍራው ገልጸዋል። በሌላም በኩል በደብረ ማርቆስ ከተማ ለስብሰባ የተገኙ 5 ሴት ካድሬዎች በሰራዊቱ መደፈራቸውም ተገልጿል። በከፍተኛ ወታደራዊ ሽፋን አጀባ ተደርጎላቸው ለስብሰባ ደብረ ማርቆስ የተገኙ የተለያዩ ከተሞች ከተገኙ አመራሮች መካከል 5ቱ የብልጽግና ፓርቲ ካድሬዎችን ጨምሮ በሰራዊቱ መደፈራቸው ነው እየተገለጸ የሚገኘው። በደብረ ማርቆስ ከተማ በጭንቀት ተወጥረው የተገኙ ካድሬዎች በተለያየ እጀባ እንዲንቀሳቀሱ የተደረገ ሲሆን ይከዳሉ ተብለው የተገመቱት ካድሬዎችም ቀበሌ 10 በሚገኘው 15ኛ ሻለቃ ወታደራዊ ካምፕ እንዲተኙ የተደረጉ 3 ካድሬዎች ከሌሊቱ በሰራዊቱ መደፈራቸው ተገልጧል። ይህ በእንዲህ እንዳለም በማርክላንድ ሆቴል ከነበሩት ቅምጥ ካድሬዎች መካከል በሰራዊቱ የጠራ አመራሮች ጭምር 2 ሴት ካድሬዎች የተደፈሩ ሲሆን በደረሰባቸውም ጥቃት ተሸማቀው ወደ ስብሰባ ቦታ እንዳልገቡም ነው የተገለጸው። የአገዛዙ ጥምር ጦር በጥምረት እየከዳ መሆኑ ተገለጸ። የኮሎኔል አጃቢን ጨምሮ ጠላት የሚተማመንባቸው አባላቶቹ እየከዱ ፋኖን መቀላቀላቸው መቀጠሉ ነው የተገለጸው። ጊዜው ይርጋ መከላከያ የኮሎኔል አረጋኝ 304ኛ ኮር ዘመቻ ኃላፊ አጃቢ የነበረ ዳኛቸው ተመስገን የአድማ ብተና አባል፣ መኳንንት አባው ሰላም አስከባሪ አባል የአብይ አህመድ ሰራዊት አባላት የነበሩ ሲሆን አገዛዙ በአማራ ህዝብ ላይ ግፍና ጭፍጨፋ እያደረገ ትእዛዝ ሲሰጥ ጸረ ህዝብነቱን በመረዳታችን እና በአንጻሩ ፋኖ ከህዝብ ወጥቶ ለህዝብ እንደሚታገል ህዝቡ ራሱ ምስክር ሆኖ ስላየን ወደ ህዝብ ልጅ ፋኖ ለመቀላቀል ወስነናል ሲሉ ገልጠዋል። በዚሁም መሰረት ከዳንግላ ከተማ በመውጣት ቴዎድሮስ ዕዝን 105ኛ ኮር 55ኛ ክፍለ ጦር በይፋ መቀላቀላቸው ነው የተገለጸው። በአሁኑ ሰዓት የመከላከያ አዛዦች ከፍተኛ ድንጋጤ ውስጥ መግባታቸው ነው እየተገለጸ የሚገኘው። በተደጋጋሚ ጊዜያቶች በሚደረጉት ውጊያዎች ላይ ከፋኖ ጋር የመዋጋት አቅማቸው እጅግ ከመቀነሱ በዘለለ በየጊዜው እየኮበለሉ ፋኖን መቀላቀላቸው በመክዳት እጅግ በርካታ የመከላከያ ኃይልና ጥምር ጦሩ በመጨመሩ ድንጋጤ ውስጥ ገብተዋል። ጉዳዩን ለሚመለከታቸው አካላት ቢያሳውቁም ምላሽ አለመገኘቱ ነው የተገለጸው። ፋኖ በድል እየተንበሸበሽኩ ነው ሲል ገለጠ። ከየአውደ ውጊያው የአማራ ፋኖ ምዕራብ አማራ ቀጠና ቴዎድሮስ ዕዝ 105ኛ ኮር 66ኛ ክፍለ ጦር 7ኛ ቀኑን ያስቆጠረውን የልህ አስጨራሽ ትንቅንቅ የአብይ አህመድ ወታደሮች አናብስቶቹ የፋኖ ብርቱ ክንድ ከፍተኛ እርምጃ ተወስዶባቸዋል ብለዋል። በትላንትናው ዕለት ከጠዋቱ 12 ሰዓት ጀምሮ እስከ ምሽቱ 11 ሰዓት ድረስ ቀኑን ሙሉ በተደረገ አውደ ውጊያ የአማራ ፋኖ ቴዎድሮስ ዕዝ 105ኛ ክፍለ ጦር 66ኛ ክፍለ ጦር የጦር ጠበብቶች ወይም መሐንዲሶች በወታደር አዛዥ ሻለቃ ጌቴ አለሙ፣ ምክትል ዋና አዛዥ 50 አለቃ ተገኝ ደጀኔ፣ በዘመቻ መሪ 50 አለቃ ወተቱ ተስፉ፣ ምክትል ዘመቻ ወታደር ቻሌ አበበ እንዲሁም የኮሎኔሉን ቃኝና መሐንዲስ ጦር አዛዥና
ዘመቻዎች በሰሩት ድንቅ ጥበብ በተሞላበት ኦፕሬሽን ነው ደረቅ ወንዝ ፍልውሃ ብሔራዊ ከተባሉ ቦታዎች ላይ ድንቅ ተአምር የተባለ ፊልሚያ ያካሄዱት። በዚሁም አውደ ውጊያ ከፍተኛ አመራሮችን ጨምሮ በርካታ የጠላት ኃይል ሙትና ቁስለኛ ማድረግ መቻሉን ገልጸዋል። ጠላት ብዙ 23 እና በመካናይዝድ የታገዘ ውጊያ ቢያደርግም የፋኖን ክንድ ምት መቋቋም አቅቶት መሸሹ ነው የተገለጸው። የአማራን ፋኖ ትግል ለማደናቀፍ መንግስት ተብየው የተለያዩ ማዕቀብ መጣሎቹና ወደ አማራ ክልል መኪናዎች እንዳይንቀሳቀሱ እግድ አውጥቶባቸዋል ሲል ፋኖ በስፍራው አጋልጧል። አጼ ይኩኖ አምላክ ክፍለ ጦር ስር በሚተዳደረው ማጀቴ ከተማና ጨፋ ከተማን የሚያገናኘው መንገድ በድጋሜ በአገዛዙ ወታደሮች መዘጋቱ ነው የተገለጸው። በየቦታው የፋኖን ብትር መቋቋም ያቃተው የአገዛዙ ወታደር በኦሮሞ ብሔረሰብ ዞን የሚተዳደረውን የጨፋ ከተማ ህዝብ እና የማጀቴን ከተማ ህዝብ በግጭት ጠማቂው ሽመልስ አብዲሳ ከዚህ በፊት በነበረው የብሔር ግጭት ተዘግቶ የነበረው ከማጀቴ ከተማ ወደ ዋናው አስፋልት መውጫ መንገድ በሀገር ወግ ባህል መሰረት ከሁለቱ ብሔር ተውጣጠው ሽማግሌዎች ቁጭ ብለው በመነጋገራቸው ችግራቸውን ፈተው መንገዱ እንዲከፈት ማድረጋቸው የሚዘነጋ አልነበረም ብሏል። የአብይ ወንበር አስጠባቂ መከላከያ የሁለቱን ብሔሮች ግጭት እንደ አንድ የፖለቲካ መሸቀጫ ስለሚጠቀም በዛሬው ዕለትም በአብይ ጀነራሎች ጥርቅም ተደርጎ እንዲዘጋ በሚል ቀጭን ትዕዛዝ መንገዱ በዚህ መልኩ ተዘግቶ መንገዶቹ ሁሉ በመኪና መሞላታቸው ነው የተገለጸው። የተለያዩ ሸቀጣሸቀጥ የጫኑ መኪኖች እንዳይንቀሳቀሱ እግድ ተጥሎባቸዋል እያለው ፋኖ አማራው ዓመት አምርቶ ለገበያ ወደ ተለያዩ የኢትዮጵያ ክፍሎች እንደ ጤፍ፣ ሽንኩርት የመሳሰሉ ሰብሎችን የሚያቀርብበት ወቅት በመሆኑ የአማራው ሕዝብ ከመጥላቱም በላይ በኤፍራታ ግድም ወረዳ ውስጥ በሆነችው ከታሪካዊቷ ከተማ ማጀቴ የተነስተው ወደ ተለያዩ የሀገሪቱ ክፍሎች የሚመጡ ሽንኩርት የጫኑ መኪናዎች ላይ በኦሮሚያ ልዩ ዞን ጨፋ ወይም ጭሬ በምትባል ከተማ ላይ ነው አስቁሞ ሹፌሮቹን በማስፈራራት በዚህ መልኩ እንዳይሄዱ በማጉላላት አልፎ ተመልሰውም ወደ ማጀቴ እንዲመለሱ እያደረጉ ይገኛሉ። በመሆኑም ይህንን ኃይል ያሳምኑ አናብስቶች በትር መቋቋም ሲያቅተው በተደጋጋሚ በህዝቦች ላይ የክህደት ስራውን እየሰራ አማራ ጠል እንቅስቃሴዎቹን ፋኖ አጥብቆ ከመኮንን በዘለለ እርምጃ መውሰዱን ይቀጥላል ሲሉም ገልጠዋል። የብልጽግና ሰራዊት በተለያዩ የአማራ ግዛቶች ዛሬም ለፋኖ እጃቸው መስጠታቸው አነጋጋሪ ሆነዋል። በዛሬው ዕለትም በብልጽግና ወንበር አስጠባቂና የ104ኛው ክፍለ ጦር ሁለተኛ ሻለቃ አንደኛ ሻምበል የመቶ መሪ የሆነው 10 አለቃ አብዲ ከማል ከነሙሉ ትጥቁ የአማራ ፋኖ ህዝባዊ ድርጅት ሸዋ ጠቅላይ ግዛት አጼ አምደ ጽዮን ኮር ለምኒልክ ክፍለ ጦር በሰላም እጁን መስጠቱን ከክፍለ ጦሩ በቪዲዮ ምስል የደረሰን መረጃ ያመላክታል። የቀድሞ መከላከያ ሰራዊት መቶ መሪ ወታደር አብዱ ከማል ለትግል ጓዶቹ ባስተላለፈው መልእክት ከግለ ዘፈን ዙፋን አስጠባቂነት በመላቀቅ ፋኖ የሚያስቀምጥላችሁ ነፃ ምርጫ እንድትጠቀሙበትና መታገል የሚፈልግ በነፃነት ከፋኖ ጋር መታገል እንደሚችል የተናገረ ሲሆን ወደ ትውልድ ቦታው መሄድ ለሚፈልጉ አባላቶች ምቹ ሁኔታ እንደተመቻቸላቸው ባይኑ ያየውን መስክረዋል። በመጨረሻም ሰውን በማንነቱ ብቻ አክባሪው የአማራ ፋኖ የነፃነት ታጋይ የሆኑትን የምኒልክ ክፍለ ጦር አባላት ባደረጉለት ወንድማዊ አቀባበል ምስጋና ማቅረቡን የአፄ አምደ ጽዮን ኮር ምኒልክ ክፍለ ጦር ህዝብ ግንኙነት ክፍል መረጃውን አድርሶናል። እዛ የምንቀመጠው በፊት የሚናገሩት በቃ ፋኖ ሰው ይገላል፣ በቃ ከሄዳችን ማንም እዛ ሄዶ እንትና የተረፈ ሰው የለም እንዳለ እዛ ያሉት ሞተዋል ብሎ ነው የሚናገሩ ማለት ነው። እዚህ ያለው ግን እንደዛ አይደለም ማለት አቀባበሉ የራሱ ደስ ይለኛል ማለት ነው። ከዛማ እዚህ ይሻለኛል ማለት ነው። ስለዚህ አቀባበሉ ደስ ይላል። በቃ እዛ ያላችሁት በቃ እንዳትፈሩ ይላሉ ማለት ነው። እነሱ እንዳሉ አይደለም ማለት ነው። አሪፍ ነው እዚህ አቀባበሉ። የቴሌቪዥን ጣቢያው ሙሉ በሙሉ ተዘጋ። አሻም ቴሌቪዥን ጣቢያ ነው ሙሉ በሙሉ መዝጋቱን የገለጸው። አሻም ቴሌቪዥን ስራውን ለመቀጠል አቅም ስለሌለው ሙሉ በሙሉ ስርጭቱን እንዳቋረጠ በማህበራዊ ትስስር ገጹ ላይ አሳውቋል። ጣቢያው በቴሌቪዥንም ሆነ በየትኛውም የማህበራዊ ሚዲያ አማራጮች ከታህሳስ 1 ቀን 2018 ዓ.ም ጀምሮ ሙሉ በሙሉ በይፋ ስርጭት ማቆሙን ገልጧል። አሻም ቴሌቪዥን ከተጠቀሰው ገጽ ጀምሮ የአሻም ሚዲያ መታወቂያ በመያዝ ወይም ሚዲያውን ሎጎ በመጠቀም በየትኛውም ሁኔታ በዕቅድ ዜና ወይም ፕሮግራም፣ በስልጠና መድረክ፣ ቃለመጠይቅና በመሰል ጉዳዮች ላይ የሚገኙ የሚሳተፉ ባለሙያዎች የሚዲያ ተቋሙ እንደማይወክሉ
ለሁሉም የግልና መንግስታዊ ተቋማቶች እንዲሁም ግለሰቦች ጭምር በትህትና ለማሳወቅ እንወዳለንም ብለዋል። አሻም ሚዲያ ትሬዲንግ አክሲዮን ማህበር ባለፉት 8 ዓመታት ጀምሮ በማህበራዊ ኢኮኖሚያዊ፣ ፖለቲካዊ ጉዳይ ዙሪያ በዜና ወቅታዊ እንዲሁም በመዝናኛ ዝግጅቶች መረጃዎችን በቴሌቪዥን እና በተለያዩ የማህበራዊ ሚዲያ አማራጮች ሲያሰራጭ መቆየቱ አይዘነጋም። አዲስ አበባ ውድ ከተማ ተባለች። አዲስ አበባ በ2025 የቤት ኪራይ በጣም ውድ ከሆኑ 10 የአፍሪካ ከተሞች መካከል አንዷ መሆኑ ተገለጸ። በመገባደጃ ከፍተኛ የቤት ኪራይ ከሚያስከፍሉ 10 የአፍሪካ ከተሞች መካከል መመደቧን ቢዝነስ ኢንሳይደር ዓለም አቀፍ የኦንላይን ዳታ ቤዝ የሆነውን መረጃን ዋቢ በማድረግ ዘግበዋል። ቢዝነስ ኢንሳይደር አፍሪካ በዘገባው የአዲስ አበባ ከተማ ኪራይ መረጃ ጠቋሚ 22 ሆኖ የተመዘገበ ሲሆን በዓለም አቀፍ ደረጃም 202ኛ ላይ ተቀምጣለች ብለዋል። በዚህ ለመኖሪያ ቤት ተከራዮች በሀገሪቱ በጣም ውድ ከሆኑ ከተሞች መካከል አንዷ እንድትሆንም አድርጓታል ሲል ነው የገለጸው። አዲስ አበባ በመቀጠልም የደቡብ አፍሪካ ኬፕ ታውን ከተማ የመረጃ ጠቋሚ 1 ዓለም አቀፍ ደረጃ 218 ሆኖ ሲመዘገብ ኪጋሊ ደግሞ 16 የኪራይ መረጃ ጠቋሚ የዓለም አቀፍ ደረጃ 264ኛ ላይ ተቀምጣለች ብለዋል። ቢዝነስ ኢንሳይደር እንደዘገበው ከሆነ በዚህ ዓመት የቤት ኪራይ ዋጋ መጨመር በአፍሪካ ከተሞች ለሚኖሩ ነዋሪዎች ዋና ፈተና መሆኑንም ገልጧል። ከፍተኛ የመኖሪያ ቤት ወጪ ግለሰቦችንና ቤተሰቦችን ራቅ ወዳለ የከተማ ዳርቻዎች እንዲዛወሩ እያስገደደ መሆኑን የገለጸው ዘገባው ይህ የትራንስፖርት ወጪን መጨመር የጉዞ ጊዜ ማራዘም እና ምርታማነትን መቀነስ እያስከትላልም ብለዋል። በተለይ ዝቅተኛና መካከለኛ ገቢ ያላቸው ቤተሰቦች በእጅጉ ተጎድተዋል ሲል ገልጿል። ተሸላሚው ቲክቶከር በቁጥጥር ስር ዋለ። ፖሊስም 5 ተጠርጣሪዎች በቁጥጥር ስር በዋሉበት የወንጀል ጉዳይ ጋር በተያያዘ ነው በቁጥጥር ስር ያዋልኩት ሲል ገልጧል። የኢትዮጵያ ፌዴራል ፖሊስ አዶናይ ብርሃነ ኃይለ ሚካኤል የተባለ ተጠርጣሪም በቁጥጥር ስር ውሎ ምርመራ እያጣራ መሆኑንም ገልጿል። አዶናይ ብርሃነ ኃይለ ሚካኤል በቁጥጥር ስር ሊውል የቻለው ከኢትዮጵያ ሕዝብ ባህልና መልካም ስነ ምግባር በተቃራኒ በሕዝብ ዘንድ ተቀባይነት የሌለው አስነዋሪ አለባበስ ለብሰው በአደባባይ እና በቴሌቪዥን ቀጥታ ስርጭት የታዩት 5 ተጠርጣሪዎችን በቁጥጥር ስር በዋለበት የወንጀል ጉዳይ ጋር በተያያዘ ነው ብሏል። ፖሊስ እውቅናና ገንዘብ ለማግኘት ብቻ በማሰብ ሚዲያዎችንና ኃላፊነት በጎደላቸው አኳኋን እየተጠቀሙ በተለይም ወጣቱ ትውልድ በመልካም ስነ ምግባር ተቀርጾ ሀገር የሚጠቅም ተግባራት እንዳያከናውንና በትውልዱ ላይ ርካሽ ባህል ለመጫን የሚደረገውን ተግባር ለመከላከል የጀመሩትን ምርመራ አጠናክሬ እቀጥላለሁ ሲል ፖሊስ አሳውቋል። የዩኒቨርሲቲው መምህርና ደራሲ ጉዳይ አነጋጋሪ ሆነ። ደራሲ የፖለቲካ ሳይንስ ምሁርና በአንድ ወቅት የመቀሌ ዩኒቨርሲቲ መምህር የነበሩት ለሀገራቸው ደግሞ ከ7 በላይ መጽሐፍትን በመጻፍ አሻራቸውን ያስቀመጡት ደራሲ ሀብታሙ አለባቸው በኢቢኤስ የእሁድ ፕሮግራም ለተቸገሩ ሰዎች የምሳ ስጦታ በሚሰጥበት ወቅት ደራሲው ሀብታሙ አለባቸው ምሳ ተቀብለው እጅግ ተጎሳቁለው የታዩት ኢትዮጵያ ሰው አይውጣልሽ ብለው የረገማት ማን ነው የሚሉ ሰዎች አሁን እየተበራከቱ መጥተዋል። በተለይ እኚህ ምሁር የሱፍ አበባን፣ አንፍሮ አስኳልን፣ ታላቁ ተቃርኖ፣ አውራ እና ሌሎች መጽሐፍትን የጻፉ ደራሲ ዛሬ ዞር ብሎ የሚያቸው የለም። ማንም እየተነሳ ታዋቂ ሀብታምና ዝነኛ በሚሆንበት ለሀገራቸው ምንም አስተዋጽኦ ያላበረከቱ ሁሉ በየመሸታ ቤቶቹ ብር በሚበትኑበት በዚች አገር ላይ ነው እንዲህ ያሉ ምሁራን መንገድ ላይ ምሳ ሲቀበሉ ማየት እጅግ ያማል፣ ያሳዝናልን ብለዋል። በርካቶቹ ይህንን ምስል ካዩ በኋላ አሁንም ቢሆን ጉዳዩ የሚመለከታቸው አካላቶች በተለይም እኚህን ምሁር ካሉበት ችግርና መከራ ስቃይ ውስጥ በማውጣት አስፈላጊው እገዛ ሊደረግላቸው ይገባልን ብለዋል በርካቶቹ። ወላይታዎች በአደባባይ ደስታቸውን ገለጹ። የወላይታ ዘመን መለወጫ በዓል ጊፍቲ በተባበሩት መንግስታት ትምህርት የሳይንስና የባህል ድርጅት ወይም ዩኔስኮ በዓለም ቅርስነት ከተመዘገበ በኋላ ነው ደስታቸውን የገለጹት። በህንድ ኒው ዲሊ በተካሄደው የ20ኛው የዩኔስኮ የማይዳሰሱ የባህል ቅርጾች ጥበቃ ኮሚቴ ጉባኤ ላይ ኢትዮጵያ በዓለም ቅርስነት እንዲመዘገብ ያቀረበችው የወላይታ የዘመን መለወጫ በዓል ጊፍታ በሰው ልጅ የማይዳሰሱ የባህል ቅርጾች ዝርዝር ስር ተመዝግቧል። ጊፍቲ
በወላይታ ዘንድ ትልቅ ስፍራ የሚሰጠው ታላቅ በዓል ሲሆን ከትውልድ ወደ ትውልድ ሲተላለፍ የመጣ የህዝብ ማንነት መገለጫ የሆነ የአሮጌውን ዓመት ማብቂያ የአዲሱን ዓመት መጀመሪያ የመሸጋገሪያ በዓል ነው ብለውታል። ጊፍቲ እድሜ፣ ጾታ፣ ሃይማኖት ወይም ሌላ ማህበራዊ ደረጃ ሳይለይ ለሁሉም ሰላም እና ማህበራዊ ትስስርን አስተዋጽኦ በማድረግ በዩኔስኮ የተለዩትን ዘርፎች ያካተተ ሁሉን አቀፍ ተግባራትን በማበረታታት የሚከበር በዓል መሆኑን በዓለም ቅርስነት እንዲመዘገብ አስችሎታል። ይህን ተከትሎም ወላይታዎች ደስታቸውን በአደባባይ ገልጠዋል። ፖሊስ በንጹሐን ላይ እያደረገ ያለው በደል እጅግ እየከፋ መሆኑ ተጋለጠ። ህዳር 20 2018 ቅዳሜ ምሽት ነው 2 ሰዓት ላይ በኮምቦልቻ ከተማ በቢራሮ ክፍለ ከተማ የፖሊስና የሚኒሻ አባላት 3 ወጣቶችን ይይዛሉ። 2ቱ ባልና ሚስት፣ ሌላው አንድ ወጣት ነው። ከተያዙም በኋላ ወጣቶቹ ጥፋተኛ በሆኑ ጣቢያ ወስዶ ማሰር ሲገባቸው ከህዝብ የተሰጣቸውን ህግ የማስከበር ኃላፊነት ወደ ጎን በመተው ወንዶቹን ከባድ ድብደባ እንዳደረሱባቸው ቤተሰቦቻቸው ተናግረዋል። በምስል የደረሰን መረጃ እንደሚያመለክተው ከሆነ ከቀናት በፊት ደሴ ከተማ 4ኛ ፖሊስ ጣቢያ የተፈጸመ ድብደባ ነው በሚል ሲያስተጋባ ቢቆይም ጉዳዩን የፈጸመው ኮምቦልቻ ከተማ ሆኖ ተገኝቷል። በእርግጥ የደሴ ከተማ ፖሊስ መምሪያ የነ ኮማንደር ጥላሁን ጉዳይ በጊዜው አስተባብሎት እንደነበር አይዘነጋም። እንደነዚህ አይነት ከህግ ያፈነገጡ አስነዋሪ ተግባር እንዲታረም ፖሊስ በተደጋጋሚ ጊዜ በንጹሐን ላይ እየፈጸመ ያለው ወንጀል ተግባር እጅግ ነውር እየተሞላበት መሆኑ በተለይ ጉዳዩ የሚመለከተው መንግስት አካል እርምጃ እስካልወሰደ ድረስ በህዝብ ላይ የሚበዛው ግፍና በደል መቀጠሉ አይቀሬም ነው ተብሏል። ሳውዲ አረቢያ የአልኮል መጠጦችን ፈቀደች። ሳውዲ አረቢያ ከአሁን በኋላ ለሙስሊም ያልሆኑ የውጭ ሀገር ዜጎች በአዲስ ህግ መጠጥ እንዲገዛ ፈቅዳለች። ይህ አገልግሎት የተወሰኑ ቅድመ ሁኔታዎችን ያሟላ ከፍተኛ ገቢ ያላቸው የውጭ ዜጎች ላይ ብቻ ያተኮረ እንደሆነም ተገልጿል። የመጠጥ ግዢው የተፈቀደው በወር 50,000 ሪያል ወይም 13,000 አሜሪካን ዶላር በላይ ገቢ ላላቸው ውጭ ነዋሪዎች መሆኑ ነው የተገለጸው። ይህ እርምጃ የተወሰደው የሳውዲ መንግስት ከፍተኛ ችሎታ ያላቸውን ሰራተኞች ለመሳብ ቱሪዝምን ለማሳደግ እና በ2034 የዓለም ዋንጫ ዝግጅት ለማድረግ በሚደረገው ጥረት አካል ለመሆን እንደሆነም ነው ብሉምበርግ የዘገበው። ክቡራን ተመልካቾቻችንና አድማጮቻችን ለአሁኑ ያቀረብኩላችሁ የዘውዱ ሾው አጫጭር ዜናዎች እነዚህን ይመስሉ ነበረ። በቀጣይ ዝግጅታችን እስከምንገናኝ የዘውዱ ሾው ሚዲያን ላይክ፣ ሼር እና ሰብስክራይብ በማድረግ ወዳጅ ቤተሰቦቻችን እንድትሆኑ በማክበር ከወዲሁ እንጋብዛለን። ከዜናዎቹ ጋር እስካሁን አብሬያቸው የነበርኩትን የዘውዱ መንግስት የነበርኩኝ። በቀጣይ ዝግጅታችን እስከምንገናኝ ሰላም ጤና ይስጥልኝ።